ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላው ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ ያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው ዜና አልፋለሁ። 39 የአፍሪካ ሀገራት የሚሳተፉበት የአፍሪካ አደጋ ስጋት አቅም 16ኛ ጉባኤን ለማካሄድ የሚያስችለው ዝግጅት መጠናቀቁን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ገለጸ። በመጪው ረቡዕና ሐሙስ ኢትዮጵያ በምታስተናግደው ጉባኤ ዋነኛው የውይይት አጀንዳ የተቋሙ የፋይናንስ ዘላቂነት ይሆናል ተብሎ ይጠበቃል። ቴዎድሮስ ኃይለ ኢየሱስ ተጨማሪ አለው። መጋቢት 30ና ሚያዝያ 1 ኢትዮጵያ የምታዘጋጀው የአፍሪካ አደጋ ስጋት ጉባኤን አስመልክቶ መግለጫ ተሰጥቷል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም በኢትዮጵያ አስተናጋጅነት በአዲስ አበባ የሚካሄደው የአፍሪካ አደጋ ስጋት አቅም ከፍተኛ ጉባኤ አፍሪካውያን በራሳቸው አቅም አደጋዎችን የመከላከል አቅማቸውን ማሳደግ ላይ ትኩረት ያደረገ ውይይት መሆኑን ተናግረዋል። አፍሪካውያን በአፍሪካዊ አቅም አደጋዎችን የማቀድ አደጋዎችን ስለመከላከል የማቀድ የመዘጋጀትና ምላሽ መስጠትን የሚመለከት ነው። ሁለተኛው ደግሞ አፍሪካውያን በራሳቸው በአፍሪካ አቅም የአደጋ ስጋት ቅነሳን ፋይናንስ እንዴት ያደርጋሉ የሚሉ እና ፋይናንስ የማድረግ አማራጮችን በተመለከተ የሚያካትት ነው። የአደጋ ስጋት በየጊዜው እየጨመረ የመጣ ጉዳይ ነው ያሉት በአፍሪካ አደጋ ስጋት አቅም የምስራቅና ደቡብ አፍሪካ የመንግስት አገልግሎት ኃላፊ ኮፊ ኮኒን አባል ሀገራትን አስተማማኝ የፋይናንስ አቅም እንዲኖራቸውና አደጋን በራሳቸው አቅም መቋቋም እንዲችሉ ለማድረግ የዚህን ተቋም አቅም ማጠናከር ይገባል ብለዋል። የአደጋ ስጋት ሁሌም ከኛ ጋር ያለና ተጽዕኖ በየቀኑ እየጨመረ የመጣ ጉዳይ ነው። ስለዚህ አባል ሀገራትን በተሻለ ሁኔታ ለመደገፍና አስተማማኝ የፋይናንስ አቅም እንዲኖራቸው ለማድረግ የዚህን ተቋም አቅም ማጠናከር ይኖርብናል። በሚቀጥሉት 2 ቀናትም በዋናነት የምንወያይበት ርዕስ የተቋሙን የፋይናንስ ዘላቂነት ላይ ይሆናል። One of the important topic that the country will be discussing is the financial sustainability of the organizations. አፍሪካውያን ከውጭ በሚገኝ እርዳታ ላይ ብቻ ከመመስረት ይልቅ በራሳቸው አህጉራዊ አጋርነትና ሉዓላዊ አቅም የአደጋ ስጋት ስራዎችን በገንዘብ መደገፍ የሚችሉበትን አማራጭ መፈለግ የህልውና ጉዳይ መሆኑን ያነሱት ደግሞ አምባሳደር ሽፈራው ተክለማርያም ናቸው። በዚህ ጉባኤም ኢትዮጵያ በአረንጓዴ አሻራና በአረንጓዴ ኢኮኖሚ ያላትን ተሞክሮ ለሌሎች አፍሪካ ሀገራት ልምዷን የምታካፍልበት እንደሚሆንም በመግለጫው ተነስቷል። ኢትዮጵያ ለዚህ ጉባኤ ላይ በዋናነት የምታበረክተው እስከዛሬ ስትሰራ የነበረቻቸውን በጣም ትላልቅ የአረንጓዴ ሌጋሲ ስራ፣ የምግብ ሉዓላዊነት ስራዎችን፣ የአረንጓዴ ኢኮኖሚ ግንባታ ስራዎቻቸውን ከዛም አለፍ ብለን በሰብአዊ ድጋፍ ሉዓላዊነት ላይ ያከናወናቸውና ያሳካናቸውን ጉዳዮች ከአገር አልፈን አፍሪካዊ እንዲሆን በዚህም ኢትዮጵያ የአፍሪካዊ የመሪነት ሚናዋን እንደ ሁል ጊዜም ጭምር መጫወት እንድችል የሚያስችል ነው። የተመረጥንበት ዋናው ምክንያቱም ከነዚህ ስኬቶች ጋር የተያያዘ ነው። ለዚህ ታላቅ ጉባኤ የመንግስት ኮሚኒኬሽን አገልግሎት ሚኒስቴርንና የአደጋ ስጋት ስራ አመራር ኮሚሽንን ጨምሮ 14 የሚሆኑ የመንግስት መስሪያ ቤቶች በቅንጅት ሲሰሩ መቆየታቸውንና ለጉባኤው ሲደረግ የነበረው ዝግጅት መጠናቀቁንም በዚሁ መግለጫ ተነግሯል። በጉባኤውም ከ39 የአፍሪካ ሀገራት የተውጣጡ ከ300 በላይ ተሳታፊዎች ይገኛሉም ተብሏል። በደብረ ብርሃን ከተማ አስተዳደር ለሚገኙ 320 የመጀመሪያና ሁለተኛ ደረጃ ትምህርት ቤት ለሚያስተምሩ መምህራን የሙያ ብቃት ምዘና ፈተና ተሰጥቷል። ምዘናውን የወሰዱ መምህራንም ያላቸው ልምድ በክፍል ውስጥ ካለው ተግባራዊ እንቅስቃሴ ጋር የተቆራኘ መሆኑን ተናግረዋል። ስንታየው ኃይሉ ተጨማሪ ይዛለች። ምዘናውን የወሰዱ መምህራን ያላቸውን ልምድ ለመፈተሽና በክፍል ውስጥ ካለው ተግባራዊ እንቅስቃሴ ጋር የተቆራኘ መሆኑን ተናግረዋል። ምዘናው ራስን ለመገምገም የሚረዳ ለተማሪዎች የተሻለ እውቀትን ለማካፈልም አቅም የሚፈጥር መሆኑንም ተናግረዋል። በደንብ ማለት ያው ከምናስተምረው ትምህርት ይወጣ አይደለም። ማስተምረው 11ና 12ኛ ክፍል ነው። ያው በደንብ ተዘጋጅቻለሁ። ከታች ጀምሬ ቆንጆ ነው። ዝግጅቱም አሪፍ ነበር። ፈተናውም ደህና ነው። ቆንጆ ነው። መምህራን ያው የሙያ እንደዚህ ፈተናው መውሰዳቸው በየጊዜው ብቃታቸውን እንዲያሻሽሉ ተማሪዎቻቸውን እንዲያግዙን ያበቃል ብዬ አስባለሁ። ፈተናው በጣም አሪፍ ነው። እንዳየሁት አብዛኛውን ኮንተንት የያዘ ነው። ከ9ኛ እስከ 12ኛ ክፍል አብዛኞቹን ይዘቶችን የያዘ ነው። እንደገና በተጨማሪ ደግሞ ፔዳጎጂ የመማር ማስተማር የያዘ እና ጥሩ እኛን ሊፈትን የሚችልና
እስካሁን የነበረን ኤክስፒሪያንስም እንድንፈትሽ የሚያደርገን ነገር ነው። አብዛኛውን ያስተማርነው ነው እስካሁን የምንሰራበት ነገር ነው። የሙያ ብቃት ምዘናው መምህራን በስነ ልቦናም ሆነ በሙያው ብቃት ዝግጁ እንዲሆኑ ያስችላል ያሉት የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነህ ናቸው። በሀገር አቀፍ ደረጃ የሚወጡ ውድድሮች አብዛኞቹ አሁን አዳሪ ትምህርት ቤት ላይ ውድድር ማስታወቂያ በሚወጣበት ጊዜ ሙያ ፍቃድ ያለው ይላል አንዱ መመዘኛ መስፈርት ነው። ስለዚህ እንደዛም ተወዳዳሪ እንዲሆኑ የትምህርት ጥራትንም ለማረጋገጥ አጠቃላይ በከተማ አስተዳደራችን የሚገኙ ፍቃደኛ የሆኑና መስፈርቱን የሚያሟሉ መምህራን በዛሬው ዕለት እና የትምህርት አመራሮች እየተፈተኑ ይገኛሉ። ለትምህርት ጥራትም ትልቅ አስተዋጽኦ ያደርጋል። በእርግጠኝነትም የተሻለ ውጤት ያመጣሉ ብዬ ተስፋ አደርጋለሁ። 320 የትምህርት ቤት አመራርና መምህራን በፈተና ይፈተናል። በአማራ ክልል ትምህርት ቢሮ የሙያ ፍቃድ አሰጣጥና እድሳት ባለሙያ ብዙሀን ባለው በትምህርት ጥራት ማረጋገጥ ላይ ትኩረት በማድረግ በሀገር አቀፍ ደረጃ ተወዳዳሪ የሆኑ ብቁ መምህራንን ማፍራት የምዘናው ቀዳሚ ግብ መሆኑን ተናግረዋል። ከመጀመሪያ ደረጃ እስከ ሁለተኛ ደረጃ ድረስ ነው ጥቅል ነው የሚሰጠው። ያው ምዘናው የተሻለ እውቀት፣ ክህሎትና አመለካከት ያላቸው መምህራንን ለማፍራትና የተማሪዎችን ውጤት ለማሻሻል ነው በዋናነት። መምህራን ነባር መምህራን ናቸው የሚመዘኑት። አሁን ከ80 ነው የጽሁፍ ምዘና፣ ከ20 ፖርትፎሊዮ አላቸው። ከ80ው 62.5 ያመጡ የጽሁፍ ምዘናውን ወደ ፖርትፎሊዮ ይሄዳሉ። ወደ 20% ፖርትፎሊዮ ማለት ነው። የተግባር ምዘና ነው። የክንዋኔ ማህደረ ተግባር ፖርትፎሊዮ እንለዋለን። እሱ ላይ ይመዘናሉ። በመጀመሪያው ዙር የምዘና ፈተናን ማለፍ ለማይችሉ መምህራን ሌሎች አማራጮች መቀመጣቸውንም ባለሙያዋ አስረድተዋል። ያላለፉ መምህራን በምን ጥያቄ ላይ ነው ዝቅተኛ ያመጡት የሚለው ይታይና እንደ ክልል አጫጭር ስልጠናዎች ይሰጣቸዋል። አሁንም በአመቱም ደግሞ ተመዝነው ካላለፉ እንደዚሁ አጫጭር ስልጠናዎች እየተሰጣቸው ለሶስተኛ ጊዜ ይመዘናሉ። ከሶስተኛ ጊዜ ከተመዘኑ በኋላ ካላለፉ ግን ሲስተሙ መምህርነት አይደላችሁ፣ ስለዚህ ወደሚመለከታቸው ይወስዳቸዋል ማለት። በአማራ ክልል ደረጃ በአማርኛ፣ በአዊኛ፣ በህምጣናና በኦሮምኛ ቋንቋ የሚሰጠው ፈተናው በተመረቁበት የትምህርት አይነትና በሚያስተምሩበት ቋንቋ እንደሚሰጥም ተጠቁሟል። የተሻለ ትውልድ ለመቅረጽ ወጣቶች ታላላቆችን ማክበር ባህል ሊያደርጉ እንደሚገባ የደብረ ብርሃን የጠባሴ ክፍለ ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህንን ያሉት በውትድርና ሀገራቸውን ያገለገሉና በብዝሃነት ለመኖር አርአያ የሆኑ የቀድሞ የጦር ሰራዊት አባላትን በዘከሩበት ወቅት ነው። ዮናስ ታደሰ። የትላንት ታላላቅና ጀግኖቻችንን ማክበር የስልጣኔ መሰረት ሲሆን እንዲሁም ደግሞ የራስን የታሪክ አሻራም ማኖር ነው። የደብረ ብርሃን ከተማዋ ጠባሴዎች ትላንት ለሀገር ፍቅር ለሰንደቅ ክብር ሲሉ ራሳቸውን የሰጡ ጀግኖች እናት አባቶቻቸውን እንዲሁም አያቶቻቸውን ዘክረዋል፣ አመስግነዋል። ሀገራቸው በጠራቻቸው ሰዓት ለህይወታቸው ሳይሳሱ ሄደው ህይወታቸውን የከፈሉ ደማቸውን ያፈሰሱ አካላቸውን የገበሩ አባቶቻችን ናቸው። ከዚያ ደግሞ ተቀብለው በታሪክ ሽግግር ወንድሞቻችን የኛ ወንድሞች የሆኑ ልጆቻችንም የሆኑ ሀገር በጠራች ቁጥር እየሄዱ ህይወታቸውን ገብረዋል። እነኚህን አባቶች ወንድሞች ነው ዛሬ ያዘከር ነው። ስለ ጠባሴ ስናወራ በጣም ልናስታውሰው የሚገባን ነገር አባቶቻችን የጠባሴ ልጆች አይደሉም፣ ወይም ጠባሴ ተወልደው ያደጉ አይደሉም። ከአራቱም የሀገሪቱ ክፍል የተውጣጡ ነበሩ። ከአራቱም የሀገሪቱ ክፍል ተውጣተው ግን ለአንድ ዓላማ በአንድነት በፍቅር መቆማቸው እኛ ልጆቻቸው በሁለት ነገር እንዘክራቸዋለን። አንደኛ ስለ ሀገራቸው በከፈሉት መስዋዕትነት፣ ባስተማሩን ጀግንነት፣ ባስተማሩን ፍቅር። ሁለተኛ ደግሞ ለልጆቻቸው የሩቅ ሀሳቢ ሆነው ባቋቋሙት የእውቀት መሸመቻ ትምህርት ቤት። ቀደምት ጠባሴዎች በተለይ ደግሞ 15ኛና 16ኛ ሻለቃ የጦር አባላት ልጆቻቸው የልጅ ልጆቻቸው እውቀትን እንዲቀስሙ ፊደልን እንዲቆጥሩ ለማድረግ በራሳቸው አቅም በራሳቸው ጉልበት ገንዘብን አዋጣው ራሳቸው መሐንዲስ ራሳቸው አናጢ ሆነው ይህንን ትምህርት ቤት ጭምር ሰርተዋል። ዛሬ ላይ ልጆቻቸው የልጅ ልጆቻቸው ለእነዚህ ጀግኖች ክብር እንደሚገባቸው ያነሳሉ። ይሄ ጦር ማለት ይሄን ትምህርት ቤታችንን ለኛ የሰራ ፊደል እንድንቆጥር ያደረገ በጉልበቱም በገንዘቡ ባለው አቅም ጮራ የፈነጠቀ ነው ማለት እንችላለን። ለኛ ለልጆቻቸው ማለት ነው። ልጆቹ እንዲማሩ የወደፊት ለሀገር ተስፋ እንዲሆኑ ማድረግን የመሰለ ምን ጀግንነት አለ?
በ1957 ዓመተ ምህረት ያቋቋሙት ትምህርት ቤት ነው። ዛሬም ያን ጊዜ ላይ ቆመው አይተው እኛ እንዳንጉላላ ከኛም በኋላም ደግሞ ያለው ትውልድ የሚማርበትን ትምህርት ቤት የፈጠሩትን ሰዎች ማሰብ ግዴታችን። ሀገር ስትሰራ እኔም ቤተሰቤን አዋጥቻለሁ የሚሉት ጠባሲዎች የአሁኑ ትውልድ የትላንት አባትና እናቶቹን እንዲሁም አያቶቹን ታሪክ በደንብ ማወቅ መቻል አለበት። ይሄ ብቻ ሳይሆን ለሀገር የሚበጅ ታሪክ ሰሪ ትውልድ መሆን መቻል አለበትም ብለውናል። የአሁኑ ትውልድ ማየት ያለበት ነገር ትልቁ ነገር ምንድነው? የድሮ አባቶቻችንን አክብረን ታሪካችንን አክብረን እየተራመድን ከመጣን ትውልድ መፍጠር እንችላለን። ትውልድ ከሆነ አካል በኋላ የትላንት ማንነቱን መርሳት፣ ታላቁን አለማክበር፣ ቤተሰቡን አለማክበር፣ አገሩን አለማክበር፣ ጎረቤቱን አለማክበር ይዞበት የመጣው ችግር ስለሆነ እኛ ደግሞ ዛሬ እያስታወስን ያለ ነው ታላቆቻችንና አባቶቻችንን የከፈሉልን ዋጋ ዛሬ እኛ ላለንበት ነገር ትልቅ ዋጋ እንዳለው እያሳየን ነው። ይሄ ማለት ደግሞ ተተኪው ትውልድ ከኛ ይህንን ነገር እየተቀባበለ በሄደ ቁጥር ፍቅርም፣ አንድነትም፣ ደስታም ይመጣል ማለት ነው። እንደ ሀገር በጀግንነት ለሀገሩ፣ ለባንዲራው፣ ለክብሩ፣ ለማንነቱ የታገለን ጀግና ስታወድስ ነገ ሌላ ጥሩ ትውልድ ነው፣ ጥሩ እሳቤ ነው። በዛ ላይ ነገ ሀገር ተረካቢ፣ ሀገር ጠባቂ ትውልድ ታስቀምጣለህ ማለት ነው። የኢየሱስ ክርስቶስን መከራና ስቃይ በማሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ መንፈሳዊ አርምሞ ሰሙነ ሕማማትን ትዘክራለች። በሰሙነ ሕማማት ሳምንት ያሉ ቀናትም ሃይማኖታዊ ትርጓሜ ተሰጥቷቸዋል። የኢየሱስ ክርስቶስን አርአያነት በመከተል ምእመናኑ እንዲተገብራቸው የቤተክርስቲያኑ አስተምሮ ያዛል። ቤተልሔም ሰለሞን ሰሙነ ሕማማትን በተመለከተ ከእምነቱ መምህር ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙ 7 ዓመታዊ ጾማት መካከል የጌታ ጾም ወይም የአብይ ጾም ትልቁ ነው። አሁን የምንገኝበት የአብይ ጾም የመጨረሻው ሳምንት የሆነው ሰሙነ ሕማማት ደግሞ ጌታ ኢየሱስ ክርስቶስ በምድር ሳለ ያሳለፋቸውን ጊዜያት እንዲዘክሩ ሆነው ቀናቱ በተለየ ሁኔታ ሃይማኖታዊ ትርጓሜ የተሰጣቸው መሆኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የብዙኃን መገናኛ ድርጅት ስራ አስኪያጅ መምህር ዶክተር አካለወልድ ተሰማ ይናገራሉ። ከቤተ መቅደስ ሲወጣ ይህችን የበለስ ዛፍ አይቶ ፍሬ ስላላገኘባት የረገመበትን ቀን ርግመተ በለስ፣ እንደዚሁም ቤተ መቅደሱን ያነጻበትን ቀን አንጽሖተ ቤተ መቅደስ ብለን በዕለተ ሰኑይ እናስባለን። ማክሰኞ የጥያቄ ቀን ይባላል። መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ የነበሩትን ነገሮች ሁሉ ቤቴ የጸሎት ቤት ትባላለች፣ ነጋዴዎች ከዚህ ውጡ ብሎ ሲያስወጣ አይሁዳውያን ቀርበው በምን ስልጣን ነው ይሄንን የምታደርገው ብለው ጠየቁት። በምን ስልጣን እንደሚሆን ረጅም ትምህርት ሰጣቸው። ሶስተኛ ሮብ ዕለተ ረቡዕ ምክረ አይሁድ ይባላል። አይሁዳውያን መድኃኒታችን ኢየሱስ ክርስቶስን ለማስወገድ ለመግደል ተሰብስበው የመጨረሻ ውሳኔ የወሰኑበት ቀን ዕለተ ረቡዕ ነው። ዕለተ ረቡዕ አሁንም የእንባ ቀን ተብሎም ይታሰባል። ባለሽቱዋ ማርያም በጌታ እግር ስር ተደፍታ ያለቀሰችበት ጸሎተ ሐሙስ ተብሎ የሚጠራው መድኃኒታችን ኢየሱስ ክርስቶስ የጸለየበት በጌቴሴማኒ የጸለየበት ዕለት ስለሆነ ነው። የምስጢር ቀንም ይባላል። ምስጢረ ቁርባን የተመሰረተበት በዚህ ዕለት መድኃኒታችን ኢየሱስ ክርስቶስ ሌላም ነገር አስተምረዋል። የደቀ መዛሙርቱን እግር አጥቧል። አርብ ትልቁ ቀናችን ነው። የጌታን ስቅለት የምናስብበት ዕለት ነው። መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕለት ነው። ዕለተ ስቅለት ነው የሚባለው። በዓሉም የስቅለት በዓል ነው። በዚህ ዕለት መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በሁለት ወንበዴዎች መሃል እንደተሰቀለ ከመሰቀሉም በፊት ብዙ መከራን እየተቀበለ ወደ ቀራንዮ እንደወጣ እያሰበን የምንውልበት ዕለት ነው። ቀዳሜ ቀዳም ስዑር ነው የምትባለው። ስዑር ማለት የተሻረ ማለት ነው። ዕለቲቱ ተሽራ አይደለም። የኃያላን ጌታ የሰማይና የምድር አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስ በመቃብር ያደረበት ዕለት ነው። ሰሙነ ሕማማት ከሌላው ጊዜ በተለየ በቤተ ክርስቲያኗና በምእመናኑ ለመንፈሳዊ ጉዳዮች በመጽናት የኢየሱስ ክርስቶስን መከራና ስቃይ በማሰብ የሚያልፍ መሆኑንም መምህር ዶክተር አካለወልድ ተሰማ ይገልጻሉ። የጌታችን የመድኃኒታችን የኢየሱስ ክርስቶስን በዕለተ ዓርብ የገጠመውን መከራ፣ በእርሱ ላይ የደረሰውን ሕማም፣ ስለኛ የተቀበለውን መከራ የምናስብበት የምንዘክርበት፣ ያንን የሚዘክሩ
ምንባባትን የምናነብበት ያንን እያሰብን ምንም እንኳ እርሱ ቤዛ የሆነን በእኛ ላይ ሊመጣ የነበረውን መከራ ሁሉ ተሸክሞ ያዳነን ቢሆንም እየወደቅን እየተነሳን እየሰገድን እየደከምን ከሌላ ጊዜው በበለጠ ረጅም ሰዓት እየጾምንና ለመንፈሳዊ ጉዳዮች በጣም ብዙ ልዩ ትኩረት እየሰጠን የምናመሰግንበት የምናገለግልበት ወደ እግዚአብሔር የበለጠ የምንቀርብበት ሳምንት ነው። በቤተ ክርስቲያን ይህንን ሰሙነ ሕማማትን የምንመራበት ራሱን የቻለ መጽሐፍ አለ። ግብረ ሕማማት ይባላል። በዚህ በግብረ ሕማም እየተመራን የተለያዩ ስርዓቶችን እናደርሳለን። በአብዛኛው በምእመናን የተለመደው ግን ከማለዳ ጀምሮ ነግ ይላል 12 ሰዓት ላይ በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት ስግደት አለ እና ለነዚህ ሰዓታት ሁሉ የተመደቡ ምንባባት ደግሞ አሉ። መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ እያሰብን እያለቀስን እያነባን እንደው ፊታችንን ቋጥረን ጥርሳችንን ገጥመን እንዲሁ እያዘንን የምናሳልፈው ሳምንት ነው። ምእመናኑ ሃይማኖታዊ አስተምሮ የሚያዘውን ብቻ በመፈጸም በሰሙነ ሕማማት ወደ ፈጣሪው ለመቅረብ እንዲተጋም መምህሩ መልእክት አስተላልፈዋል። በመጨረሻም ለዕለቱ የተዘጋጁ አጫጭር ዜናዎችን እናደርሳችኋለን። መሰረት መግጫ ታቀርባችኋለች። ተከታትለን እንመለስ። የኢትዮጵያና አርሜኒያ ዲፕሎማሲያዊ ግንኙነት ይበልጥ ተጠናክሮ እንደሚቀጥል የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ ገለጹ። አፈጉባኤው የአርሜኒያ አምባሳደር ሳሃክ ሳርጊሲያንን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱ በንግድ በፋይናንስና በትምህርት ዘርፎች ልምድ ለመለዋወጥ በሚያስችሉ ጉዳዮች ላይ ትኩረት ተሰጥቷል። አፈጉባኤ ታገሰ ጫፎ የኢትዮጵያና የአርሜኒያ የሁለትዮሽ ትስስር ረጅም ዘመናትን ያስቆጠረና ታሪካዊ ግንኙነት መሆኑን ገልጸዋል። የአርሜኒያ ባለሀብቶች በኢትዮጵያ ያለው ምቹ የኢንቨስትመንት አማራጭ በመጠቀም መዋለ ንዋያቸውን እንዲያፈሱም ጥሪ አቅርበዋል። በኢትዮጵያ የአርሜኒያ አምባሳደር ሳሃክ ሳርጊሲያን ሀገራቸው ከኢትዮጵያ ጋር ያላትን ዘመናትን ያስቆጠረ ታሪካዊ ግንኙነትና ወዳጅነት በቀጣይ ይበልጥ ለማሳደግ ቁርጠኛ መሆኗን መግለጻቸውን የሕዝብ ተወካዮች ምክር ቤት መረጃ ያመለክታል። ኢትዮጵያ ከኳታር ጋር ያላትን ታሪካዊና ስትራቴጂካዊ ግንኙነት ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደምትሰራ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራ ገለጹ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ በኢትዮጵያ የኳታር መንግስት አምባሳደር ሳዕድ ሙባረክ አልናይሚ ጋር በጽህፈት ቤታቸው ተወያይተዋል። ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ስትራቴጂካዊ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ አተኩሯል። እንደ አደም ፋራ በብልጽግና ፓርቲ መሪነት አቶ አደም ፋራ በብልጽግና ፓርቲ መሪነት በኢትዮጵያ እየተከናወኑ የሚገኙ ዘርፈ ብዙ የልማት ስራዎችንና እየተመዘገቡ ያሉ ስኬቶችን ለአምባሳደሩ አብራርተዋል። አምባሳደር ሳዕድ ሙባረክ አልናይሚ በበኩላቸው በኢትዮጵያ በተለያዩ የልማት ዘርፎች እየተመዘገበ ያለው ውጤት አመርቂ መሆኑን ጠቅሰዋል። የኳታር መንግስት በተለያዩ ዘርፎች ለኢትዮጵያ እያደረገ ስላለው ድጋፍ አቶ አደም ፋራ ምስጋና ማቅረባቸውን የኢትዮጵያ ዜና አገልግሎት ዘግቧል። በመዲናዋ ለመጪው የትንሳኤ በዓል የሚሆን በቂ የፍጆታ ምርት በተመጣጣኝ ዋጋ እየቀረበ መሆኑን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ሀቢባ ስራጅ ገለጹ። የቢሮ ኃላፊዋ የትንሳኤ በዓልን ምክንያት በማድረግ የተከናወኑ የገበያ ማረጋጋት ስራዎችን አስመልክቶ መግለጫ ሰጥተዋል። በዓሉ ምክንያት በማድረግ ተገቢ ያልሆነ የምርቶች ዋጋ ንረት እንዳይፈጠር ለመከላከል በቂ ዝግጅት ተደርጓል ብለዋል። በተለይ ደግሞ ከተለያዩ ክልሎች ጋር በመተሳሰር የግብርናና የኢንዱስትሪ የፍጆታ ምርቶች በጥራትና በስፋት ወደ ከተማዋ እንዲገቡ እየተደረገ መሆኑን ተናግረዋል። በከተማው የሚገኙ 6 የገበያ ማዕከላት በ146 የሰንበት ገበያዎች በሸማች ማህበራትና በንግድ ስራ ድርጅት በቂ ምርት ለህብረተሰቡ በተመጣጣኝ ዋጋ እየቀረበ ነው ብለዋል። እንዲሁም በ11ዱም ክፍለ ከተሞች ዛሬ ከሰዓት ጀምሮ ምርቶች ለግብይት የሚቀርቡበት ባዛር እንደሚከፈት ተናግረዋል። ይዚያ ዘግቧል። የእርስዎ የዲፕሎማሲ ስራ እንዴት ያለ ነበር? እውነት ለመናገር እዛ በቆየሁበት ጸጉሬ ከመሸበት ውጪ በጣም ጥሩ ትልቅ መሪዎችም የሚመጡበት ሁኔታ አለ። ይሄ ከውጭ ጉዳይ መስሪያ ቤት አመራር አንጻር እንዴት ነው የሚመለከቱት? ሀገራችንን ያስተዋወቅንበት ዲፕሎማሲ ድጋፍ ያገኘንበት ጊዜ ነው የነበረ። በዲፕሎማሲ ስራ ውስጥ ምን ትርጉም ሊሰጠው ይችላል? ይሄ ስራ አለኝ ብሎ አስቦ አቅዶ ነው ወደዚህ የሚመጣውና የመጀመሪያው ጉዳይ ኢትዮጵያ ተፈላጊ መሆኗን መድረኮች ኢትዮጵያ ውስጥ
ከየትኛውም ጊዜ በላይ በጣም በርክተው ተከናውነዋል። እነዚህን መድረኮች ማዘጋጀት መቻሏ በራሷ ውስጥ ያለውን አቅም ያሳያል። የኢኮኖሚ ጠቀሜታም አለው። የኢትዮጵያ ቀጠናዊ አቅሞች አድገዋል እንድንል የሚያስችሉ ሁኔታዎች አሉ። ልምድ ለመውሰድ እቅድ ይዘዋል። በቅርቡ ይመጡ ማለት ነው። ኢትዮጵያ በአካባቢው ካሉ ሀገራት ጋር ያላት ግንኙነትስ እንዴት ነው የሚታየው? የምስራቅ አፍሪካ የሚባለው ቀጠና ብዙ ፈተናዎች ያሉበት ቀጠና ነው። በዚህ ውስጥ መሳተፍ በቀጣይ በሚኖረው የዓለም የጂኦፖለቲካ እይታ ውስጥ ምን አንድምታ አለው? ጂኦፖለቲክሱ ያው እንደምናየው በየቀኑ በጣም ተለዋዋጭ ነገሮች እየተመዘገቡ ያለበት ሁኔታ ነው ያለው። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በዚህ መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን እጅግ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።